እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አዎ እንግዲህ እዚህ ጨዋታ ላይ ብዙ የሚነሱ ነጥቦች አሉ። ያው ኪሊያን ምባፔ ሊሰለፍም ይችላል በዛሬው ጨዋታ፣ እሱ እርግጠኛ አልተሆነም። ኤርሊንግ ሃላንድም አለ በማንቸስተር ሲቲ እና ስለ ሁለት ተጫዋቾችም የተወሰነ ነገር እናንሳ። ስለ ሁለት የኛ ዘመን አስደናቂ 9 ቁጥሮች፣ የተለያዩ 9 ቁጥሮች ግን ሁለቱም አስደናቂ 9 ቁጥሮች ናቸው። በነገራችን ላይ በቀደም የዓለም ዋንጫ ድልድል ይፋ ሲሆን ምባፔና ሃላንድ ይገናኛሉ። ፈረንሳይ ነው ኖርዌይ ስለሚገናኙ፣ ስለዚህ ዓለም ዋንጫ ላይ እናገኛቸዋለን። ግን ከዛ በፊት ማሟሻ ነው ይሄ። ቻምፒየንስ ሊግ ላይ ደግሞ ይገናኛሉ። እንግዲህ ምባፔ የሚሰለፍ ከሆነ ለብቻው ነው ልምምድ የሰራው፣ በቫልዴቤባስ አልታየም ተብሏል። ግን የኛ ዘመን ሁለት አስደናቂ ተጫዋቾች ናቸው። ኤርሊንግ ሃላንድ በቻምፒየንስ ሊግ በ53 ጨዋታዎች 54 ጎሎች ያስቆጠረ ነው። ምባፔ በ92 ጨዋታዎች 64 ጎሎች ያስቆጠረ ነው። ለአመታት በዚህ ደረጃ እንደሚጫወቱ እናውቅ ነበር። የሮናልዶና የሜሲ ዘመን እያበቃ በነበረበት ጊዜ፣ በኤሊት ደረጃ የመጫወታቸው ዘመን፣ ያ ዘመን እየተጠቀለለ በነበረበት ጊዜ አልጋ ወራሾች ይሆናሉ ተብሎ ሲነገርላቸው ቆይቷል። ሁለቱም እስካሁን ድረስ ባሎን ዶር አላሸነፉም። ሜሲ፣ ሮናልዶ በጋራ 13 ጊዜ እንዳደረጉት አንዳቸውም ባሎን ዶር አላሸነፉም። ግን ሁለት ስታሮች ናቸው። የሚያስደንቅ ኤፊሽንሲ ያላቸው ናቸው። በዚህ ውድድር ዘመንም ማንቸስተር ሲቲ ያለ ሃላንድ ጎሎች ብዙ ጊዜ፣ ሪያል ማድሪድ ያለ ምባፔ ጎሎች ብዙ ጊዜ፣ እንዲያውም ሲቲ ሰሞኑን ያለ ሃላንድ ጎሎች ማሸነፍ ጀምሯል። ግን በውድድር ዘመኑ በሙሉ የነዚህ ጎል አስቆጣሪዎቻቸው ጥገኞች ናቸው ሲባል ቆይቷል። ሁለቱም አስደናቂ ቢሆኑ ግን በጣም የተለያዩ ተጫዋቾች ናቸው። ተመሳሳይ ፕሮፋይል ያላቸው 9 ቁጥሮች አይደሉም። ተመሳሳይ ተክለ ቁመና ያላቸውም አይደሉም። ተመሳሳይ የሜዳ ውስጥ ሙቭመንት ያላቸውም አይደሉም። በተመሳሳይ መንገድ ጎል የሚያስቆጥሩ ወይም የጎል እድል የሚፈጥሩ ተጫዋቾችም አይደሉም። ግን ሁለት በጣም አስደናቂ የኛ ዘመን ተጫዋቾች ናቸው። ሁለቱም የሪያል ማድሪድ ጎል የሚያስቆጥር ከሆነ፣ ማንቸስተር ሲቲ ጎል የሚያስቆጥር ከሆነ ዋና ተገማች ጎል አስቆጣሪዎች ናቸው። ተቀራራቢ እድሜ ላይ ያሉ ናቸው። 25 እና 26 ዓመታቸው ነው። በቅርብ ጊዜ ምባፔ 27 ዓመት ይሆነዋል። ግን ሁለቱም ቻምፒየንስ ሊግን በተመለከተ የጎደለ አቺቭመንት ያላቸው ተጫዋቾች ይመስላሉ። የምባፔ የከፋ ነው፣ ምክንያቱም ቻምፒየንስ ሊግ አሸንፈው አያውቅም። ቻምፒየንስ ሊግን ማሸነፍ ያልመው ነበር። እንግዲህ ብዙ ስኬቶች ያሉት ተጫዋች ነው። ቻምፒየንስ ሊግ ሲቀር፣ ባሎን ዶር ሲቀር፣ የዓለም ዋንጫ ጭምር በ18 ዓመቱ ያሸነፈ፣ ሌላ የዓለም ዋንጫ ላይ ፍጻሜ የተጫወተ፣ የዓለም ዋንጫ ፍጻሜ ላይ ሃትሪክ የሰራ፣ የዛ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ የጨረሰ፣ ብዙ ሪካርዶች አሉት። የፓሪስ ሳን ዠርሜን ጊዜም ከፍተኛ ጎል አስቆጣሪ የሆነ፣ በሪያል ማድሪድም ያንኑ የጎል አምራችነቱን የቀጠለ፣ የፈረንሳይ ብሔራዊ ቡድን አምበል የሆነ በጣም ትልቅ ተጫዋች ነው፣ ምንም ጥያቄ የለውም። ግን በፓሪስ ሳን ዠርሜን በሪያል ማድሪድ ገና ሁለተኛ ሲዝኑ ነው፣ ግን ቻምፒየንስ ሊግ እስካሁን ድረስ አላሸነፈም። የመጀመሪያ ቻምፒየንስ ሊግ ጎሉን ያስቆጠረው የጓርዲዮላ ቡድን ላይ ነው። 2016-17 የውድድር ዘመን ላይ የሞናኮ ተጫዋች በነበረበት ጊዜ በኤቲሃድ ሲቲ 5-3 ባሸነፈበት ጨዋታ ላይ የመልሱ ጨዋታ 3-1 በሞናኮ አሸናፊነት አለቀና ሲቲ ወደቀ በሁለተኛው ዙር ካልተሳሳትኩ። ከዚያ ጊዜ ጀምሮ 2016-17 የውድድር ዘመን ጀምሮ ነው መጫወት የጀመረው። አሁን 2025-26 የውድድር ዘመን ላይ ነው ያለነው። እስካሁን ድረስ ቻምፒየንስ ሊግ አላሸነፈም። በፓሪስ ሳን ዠርሜን ብዙ አይነት ጥረት ተደርጓል። ብዙ አይነት አሰልጣኞች መጥተው ሄደዋል። መጀመሪያ ኡናይ ኤመሪ ነበሩ አሰልጣኝ ነበሩ። ቱኸል መጡ። ከቱኸል በኋላ ፖቼቲኖ ተተካ። ከዚያ ጋልቲዬ ፈረንሳይ አሰልጣኝ ለመቅጠር ሞክረው ነበር። መጨረሻ ላይ ኤንሪኬ። እነዚህን ሁሉ አሰልጣኞች ቀያይረዋል፣ አልሆነም። በሪያል ማድሪድም በመጀመሪያው ሲዝን መጥፎ ሲዝን ነበር። በአርሰናል ጉዟቸው ተገታ።
የሚጠቀሱ ፐርፎርማንሶች አሉት በቻምፒየንስ ሊግ። ቅድም ያነሳሁት ያ የመጀመሪያ ጎሉን ጨምሮ እስከ ግማሽ ፍጻሜ ድረስ ሞናኮን ማድረስ ችሎ ነበር። ባርሴሎና ላይ ሃትሪክ ሰርቷል፣ ካምፕ ናው ላይ ሌሎችም የሚጠቀሱ ትልልቅ ድሎች ነበሩ። ሪያል ማድሪድ ላይ ያንን አስደናቂ ጎል አስቆጥሯል። ትልልቅ የቻምፒየንስ ሊግ ሞመንቶች ነበሩት፣ ግን ያንን ዋንጫ አላሸነፈም እና እንደው እንደ እርግማን የሚቆጥሩበት ሰዎች አሉ። ሮናልዶ ቻምፒየንስ ሊግ አላሸነፈም፣ ለምሳሌ ብራዚላዊ ዝላታን ቻምፒየንስ ሊግ አላሸነፈም፣ እንደዛ ይሆን ምባፔ ሚል ብለው የሚፈሩለት ሰዎች አሉ 27 ዓመት ሊሆነው ስለሆነ። ከዛ ደግሞ እሱ ከለቀቀ በኋላ ፒኤስጂ ቻምፒየንስ ሊግ ሲያሸንፍ ለምባፔ አልተባለም ማለት ነው እንዲሉ ሰዎች ሆነዋል። ካሸነፈ ግን ትክክለኛው ቦታ ላይ ነው ያለው። ሪያል ማድሪድ ትክክለኛው የቻምፒየንስ ሊግ የማሸነፍ ፎርም ላይ ባይሆንም ያለው እምባፔ ከዚህ የተለየ ነው። ማን ነው የሃላንድ ከዚህ የተለየ ነው። ቻምፒየንስ ሊግ አሸንፏል 2022-23 የውድድር ዘመን ላይ። ቻምፒየንስ ሊግ ማሸነፍ ብቻ ሳይሆን የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ነበር። በ11 ጨዋታዎች 12 ጎሎች አስቆጥሯል። እሱን በተመለከተ ግን የቻምፒየንስ ሊግ ትልልቅ ሞመንቶች ብዙ የሉትም። ለምሳሌ በዚያ የውድድር ዘመን እንደምታስታውሹው በሁለቱም የሪያል ማድሪድ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ሲቲ ከሪያል ማድሪድ ጎል አላስቆጠርም። በፍጻሜውም የኢንተር ሚላን ጨዋታ ላይ ጎል አላስቆጠርም እና ይሄ ልክ እንደው ሮናልዶ ዩቬንቱስ ላይ ወይ በጣም ብዙ ምሽቶች አሉት አይደለም፣ ትልልቅ የቻምፒየንስ ሊግ ምሽቶች የቻምፒየንስ ሊግ ፍጻሜዎችን ጨምሮ የቻምፒየንስ ሊግ ግማሽ ፍጻሜዎችን ጨምሮ በሮናልዶ ሞመንትነት የምናስታውሳቸው ብዙ አሉ። ብዙ ስለሆኑ መጥቀሱ ያደክማል። ሜሲም ልክ እንደዚሁ እንዲህ አይነት የሌጀንደሪ ስታተስ ላይ የሚያስቀምጠው የቻምፒየንስ ሊግ ሞመንት ግን ብዙ የለው። ለምሳሌ ሮናልዶ ናዛሪዮ ለምሳሌ ልበል። አሁን ሁሉም ሰው ቻምፒየንስ ሊግ ከተባለ ኦልትራፎርድ ላይ የሰራውን ሃትሪክ ያስታውሳል። አንድ በጣም ትልቅ ጨዋታ ማንቸስተር ዩናይትድ 4-3 አሸንፏል ጨዋታውን። ያው ሪያል ማድሪድ በድምር ውጤት አሸንፎ አልፏል። 3-1 አሸንፎ ስለነበር ቤርናቤው ላይ ግን ለምሳሌ በቃ ቻምፒየንስ ሊግ ላይ የሆነ እንደዚህ ሲግኒቸር ጨዋታዎች አሉት የሰው ሕሊና ውስጥ የሚቀሩ ትልቅ ጨዋታዎች። ለምሳሌ ዶርትሙንድ ላይ ያንን የክራይፍ ጎል አስቆጥሯል፣ ወይም በዛው ሲዝን ላይፕዚግ ላይ 5 ጎል አስቆጥሯል። ልክ ነው፣ ትልልቅ ሞመንቶች ናቸው እነዚህ። ግን ሪል ትልቅ ጨዋታዎች በሆኑት ልክ የዛሬው አይነት ጨዋታ አለ አይደለ፣ ልክ በዚሁ መጠን ሲቲ ሊቨርፑልን ወይ ባርሴሎና በሚገጥሙባቸው ጨዋታዎች ላይ የራሱን ኢምፕሪንት ማስቀመጥ ይቀረዋል እንጂ ሬከርዱ የሚገርም ነው። ማንም ተጫዋች አድርጎት የማያውቀው አይነት የቻምፒየንስ ሊግ ሬከርድ ያለው ተጫዋች ነው። ስለዚህ ሁለቱ ሱፐርስታሮችን መገናኛ ይሆናል ማለት ነው። ግን ለሪያል ማድሪድ ሃላንድን የሚያገኙበት ጊዜ በጣም መጥፎ ጊዜ ነው። ሃላንድ እንደተለመደው ብዙ ጎሎች እያስቆጠረ ያለበት የውድድር ዘመን ነው። በቅርብ ሳምንታት እንደ መጀመሪያዎቹ ሳምንታት ብዙ ጎል እያስቆጠረ ባይሆንም ሪያል ማድሪድ ደግሞ ኃይለኛ የጉዳት ቀውስ ውስጥ ያለ የተከላካይ ዲፓርትመንት አለ። ቅድም እንዳነሳሁት ከ10 ተጫዋቾች 6 ወይ 7 ተከላካዮች የሉም የዛሬው ጨዋታ ላይ። በቢልባውም ጨዋታ ላይ ማነው በሴልታ ቪጎም ጨዋታ ላይ በሌሎችም ጨዋታ ኢቭን የኦሊምፒያኮስ የመጨረሻ የቻምፒየንስ ሊግ ጨዋታዎች የኦሊምፒያኮስ ጨዋታ ነው ምባፔ 4 ጎል ያስቆጠረበት፣ ግን 3 ጎል ሪያል ማድሪድ ላይ ተቆጥሮ ነበር። ያም ጨዋታ ቢሆን የሪያል ማድሪድ የመከላከል ድክመት የታየበት ጨዋታ ስለነበር ለሃላንድ በቤርናቢዮ ጎል ለማስቆጠር በጣም ጥሩ አጋጣሚ ሳይሆን አይቀርም። ግን ይሄኛው ሲቲ ከቀድሞዎቹ ሲቲዎችም የተለየ ነው። ምክንያቱም ምሳሌ አንድ ዲዮጎ ቶሬስ የሚባል ጋዜጠኛ አለ። ብዙ መጽሐፍት በመጽሐፉ የምናውቀው ነው። ዲዮጎ ቶሬስ የጆዜ ሞሪኞን፣ የሮናልዶን፣ የሜሲን ባዮግራፊን ጨምሮ ማለት ነው። ሁልጊዜ ፖፑላር ሰው አይደለም፣ ግን በክራቨን ኮቴጅ ነበርኩ አለ የዛሬ ሳምንት ማንቸስተር ሲቲ ከፉልሃም ጋር ጨዋታቸውን ሲያደርጉ እዛ የቴምስ ወንዝ ዳርቻ ላይ ያለው ውብ ስቴዲየም ውስጥ ነበርኩ ይላል። ፉልሃም ስቴዲየም ሎኬሽን በነገራችን የሚገርም ነው። ከላይ በድሮን በምን ሲታይ እዛ ነበርኩ አለ። የመጀመሪያው 3-0 የመሩበት የመጀመሪያው አጋማሽ 3-1 ነው መጨረሻ ላይ ሚልስ ሚዝሮ ጎል አስቆጥሮ ስለነበር እንከን አልባ ነበር። ውብ እግር ኳስ ኮስቱ ኮስት የተቆጣጠሩበት ኢንትሪኬት የሆነ አስደናቂ ፐርፎርማንስ ነበር። 3-0 ይመሩ ነበር፣ ግን ፉልሃም መልስ መስጠት ጀመረና 3-1 ሆነ ይላል። ከዛ እንደ ተቆጣ አይነት እንዴት አንድ ጎል ይቆጠርብኛል ብሎ እንደ ተቆጣ አይነት ቡድን መልስ በሁለተኛው አጋማሽ ሰጠ 4-1፣ ከዚያ 5-1 አደረጉት። ከዛ ግን ሲቲ እንደ ድሮ አይነት የፕሬሲንግ ኢንቴንሲቲ ስለሌለው ያ በመጀመሪያው 50 ደቂቃ ያሳየውን ኤነርጂ ለ90 ደቂቃ ይዞ መቆየት አይችልም። አሁን ለዚህ ነው ከ2017 ከ2024 ያለውን ቡድን መቼም አይሆንም የምለው ይላል። አይሆንም ሳይሆን መቼም አይሆንም ነው የሚለው እሱ። ከዚያ 5-2 ሆነ፣ 5-3 ሆነ፣ 5-4 ሆነ፣
5-5 ሊሆን ነበር። ግቫርዲዮል ነው ከመስመር ላይ ኳሱን ያጸዳው እና ሃላንድ ተሸፈነ በዛ ጨዋታ ላይ ይላል። 100ኛ ጎሉን አስቆጥሮ ነበር። በ111 ጨዋታዎች 100ኛ የሊግ ጎል አስቆጥሮ ነበር። ሺረር በ124 ጨዋታዎች ስለነበር 100ኛ ጎሉ ላይ የዛሬ 30 ዓመት ከ3 10 ዓመታት በፊት አድርጎት የነበረው በ13 ጨዋታዎች ያነሰ ጨዋታ አድርጎ ያንን ሪከርድ አሻሻለ። ከዛ ጨዋታ በኋላ አጀንዳ መሆን የነበረበት እሱ ነው። ነገር ግን ሳይሆን ቀር የሲቲ ኢምፕሎዥን ትልቅ አጀንዳ ሆነ። እሱን ከጨዋታው በኋላ ስለዛ ጨዋታ የፐርፎርማንስ ባህሪ እንዲያብራራ ነው የተደረገው። ጎል ማስቆጠር ማሰራዬ ነው፣ ምትተቹኝ ጎል ካላስቆጠርኩ ነው። ይሄ ስራዬን ስለሰራው ብዙ የተለየ አድናቆት አይገባኝም። ስለ እኔ መወራት ያለበት ጎል ያላስቆጠርኩ ቀን ነው። ምክንያቱም ወደ ሜዳ ምገባው ያንን ስራዬን ለመወጣት ነው። ተከላካዮች ክሊንሺት ነው ስራቸው፣ እኔ ጎል ማስቆጠር ነው ስራዬ። ከማንም የተለየ ክሬዲት እንዲሰጠኝ አልፈልግም። ስራዬን ስለሰራሁ የተለየ አድናቆት አልፈልግም አለ። ግን እንደሚገባው አጀንዳ አልሆነም። በፕሪሚየር ሊግ ተሰምተው ታይተው የማይታወቁ ሪከርዶችን እያሻሻለ ስለነበር ግን ይሄኛው ቡድን ከቀደሙት ቡድኖች ይልቅ የሃላንድን አይነት ፕሬዘንስ ይፈልጋል። አንኢቭን ግሩፕ ነው ይላል። ምክንያቱም ያኔ የአንድ ተጫዋች ተጽዕኖ ይህን ያህል የጎላበት ቡድን አልነበረም። ደብሮይነ፣ ጉንዶዋን፣ ቤርናርዶ ሲልቫ፣ ዳቪድ ሲልቫ፣ አጉዌሮ፣ አንዳንዴ ጄሱስ፣ ሌላ ጊዜ ስተርሊንግ፣ ሌላ ጊዜ ማሃሬዝ አይነት ስታሮች በማጥቃቱ ብቻ የነበሩት አይነት ሳኔ መጀመሪያ አካባቢ እንዲህ አይነት ተጫዋቾች የነበሩት ቡድን ስለነበር የአንድ ስታር ተጫዋች ጥገኛ አልነበረም ያ ቡድን። እንዲህ አይነት ኢምፕሎዥን ምናምን አያጋጥመውም ነበር። አስደናቂ ቡድን ነበር። ግን ምን ሲል ሰማሁት ይሄ ሰው እኔ እውቀቴ በቂ አይደለምና የ4 ትልልቅ የአውሮፓ ክለቦችን ዳይሬክተሮች አነጋገርኩ ይላል። ሲቲ ያ የነበረውን ከ2017 እስከ 2024 ድረስ የነበረውን 4 ጊዜ በተከታታይ ፕሪሚየር ሊግ ያሸነፈውን ከ7 ሲዝን 6 ጊዜ ፕሪሚየር ሊግ ያሸነፈውን ዶሜስቲክ ትሬብል የሰራውን ከዛ ሪል ትሬብል የሚሉትን 2023 ላይ ቻምፒየንስ ሊግን የጨመረውን ትሬብል የሰራውን አንፕሬሲደንትድ የሆነ ያልተለመደ አይነት ዶሚናንስ የነበረውን ሲቲን መልሰን የምናይ ይመስላችኋል ወይ ብዬ የሊቨርፑል፣ የአርሰናል፣ የቼልሲ፣ የማንቸስተር ዩናይትድ፣ የፓሪስ ሳን ጀርማ፣ የባየር ሚኒክ 5-6 ሆኑ የእነዚህን ክለቦች ዳይሬክተሮች ጠይቄ ነበር እና እነሱ ምን ይላሉ ይላል። በቅርብ ጊዜ ከ2024 በኋላ የተደረጉትን የሲቲን ዝውውሮች ተመልከቱ። ብዙዎቹ እየሰሩ አይደለም። ባለፈው ጃንዋሪ ላይ የፈጸሟቸው ዝውውሮችም ኢቭን ክረምት ላይ የፈጸሟቸውም ዝውውሮች መጨረሻ ላይ you are only as good as your players እና በዛ ዘመን የነበረው አይነት ኦራ ይሄኛው ቡድን ላይ ኖሮ ይችላል። በጣም አስቸጋሪ ቡድን ነው። ያሁኑ የሚለየው ሃላንድን ብዙ ጊዜ ማቆም አይቻልም። የቆመ ከመሰለ በጨዋታ ውስጥ የተቆጣጠርሽው ከመሰለሽም እሱ ፎል ሴንስ ኦፍ ኢምፕሬሽን። ሃላንድ እንደ ምባፔ ለምሳሌ ዛሬ እንደሚያገኘው አይነት ተጫዋች ብዙ ኳስ መንካት አይጠበቅበትም፣ ወደ ቻናል መውጣት አይጠበቅበትም፣ ድሪብል ማድረግ አይጠበቅበትም። ግን ልክ በጋለ ስቶቭ ላይ ጥደሹ እንደሄድሽው አይነት ወተት ነው። በማንኛውም ጊዜ ሊገነፍል ይችላል። ያንን አይነት ፎል ሴንስ ኦፍ ሆፕ ነው የሚሰጥሽ እንጂ ሲቲ እንደ ቡድን ጓርዲዮላም ያውቀዋል። ያንን ቡድን መድገም በጣም አስቸጋሪ ነው። አሁን የእግር ኳስን ባህሪ መቀየሩ ብቻ ሳይሆን ያኛው አይነት ስብስብ ጥሩ ማስረጃው የዛሬ 2 ሳምንት ከሌቨርኩዘን ጋር ከቀድሞ የሻቢ አሎንሶ ቡድን ጋር የተደረገው ጨዋታ ነው። አሁን ያኔ ፔፕ የ6 ተጫዋች ሮቴሽን ቢያደርግ ራሱ ቅድም ስለ ቼልሲ ስናወራ ያነሳ ነው የቲም ዳይናሚክስ ችግር ካልገጠመው በስተቀር ጨዋታ የማሸነፍ ችግር አይገጥመው። በጣም ኳሊቲ ተጫዋቾች በመሆናቸው የተነሳ እና ያሁኑ ግን እዛ ጨዋታ ላይ የ10 ተጫዋቾች ሮቴሽን ያደረገ ተመሳሳይ ቡድን አልነበረ። 2-0 ተሸነፈ። ያ የአሎንሶ ኢምፕሪንት አሁንም ያለበት ቡድን ነው። ስለዚህ ሃላንድ የበለጠ ጥሩ መሆንን የሚጠይቅ አይነት ቡድን ነው የሚል ኢንትረስቲንግ ፖይንት አይቻልም። ግን ጥሩ ተጫዋቾች አሉት፣ ልምድ ያላቸው ተጫዋቾች አሉት። ፎደን ሰሞኑን በጣም ጥሩ እየተጫወተ ነው። ዲያስ፣ ቤርናርዶ ሲልቫ፣ ሮድሪ በጉዳት ብዙ እየተጫወተ ባይሆንም እነዚህም በጣም ወሳኝ ተጫዋቾች ናቸው። በሪያል ማድሪድ በኩል ግን ያው የምባፔ መምጣት በረከትም ነው፣ ግን ይዞት የሄደው የቲም ዳይናሚክስ አለ። በረከት ነው ስል ጎሎቹን ማለት ነው። አሁን እንዲያው በቀደም ስለ ሪከርድ እያወራን አልነበረም? የሮናልዶን ሪከርድ እኮ ሊያሻሽል ይችላል። በጣም ከባድ ሪከርድ ነው። በአመት ኦልሞስት ወደ 70 ጎል በአንድ የካሌንደር አመት ማስቆጠርን የሚጠይቅ አይነት ሪከርድ
ለማሻሻል እድል በቀደም የሴልታ ቪጎ ጨዋታ አልፎታል። የዛሬው ጨዋታ ካለፈው ያው የጨዋታዎቹ ቁጥር እያነሱ ይሄዳሉ። ከዚህ በኋላ 3 ጨዋታ ነው የሚቀረው ኮፓ ዴል ሬን ጨምሮ። ግን ከፍ ያለ ደረጃ ላይ ካለ ቡድን ጋር የሚደረግ ጨዋታ ስላልሆነና አሎንሶ ከቆየ ብዙ ሮቴሽን ስለሚኖረው እዛ ጨዋታ ላይ ላይሰለፍ ይችላል። ግን ከምባፔ መምጣት በኋላ ያለውን የሪያል ማድሪድን የቲም ዳይናሚክስ ካየሽ ግን አንቼሎቲ የቻምፒየንስ ሊግ አሸናፊ የነበረው የመጨረሻው ቡድናቸው የነበረው አይነት ስቴቢሊቲ የለውም። ያኔ ማድሪድ ክሩስ ነበረው። ሞድሪች በሞመንቶች ጥሩ ይጫወት ነበር። አሁን ያ አይነት የሚድፊልድ ብሬን ይሄ ቡድን የለውም። ለዚህ ነው ከአሎንሶ ቅሬታዎች መካከል አንደኛው በሚዲያው ተናግሮት ባያቅም የማርቲን ዙቢሜንዲን ዝውውር ሪያል ማድሪድ ባለመፈጸም። እኔ እንግዳ ነው ግን አንዳንዴ እንዴት አይነት ውሳኔ እንደሚወስኑ ዙቢሜንዲ ይሁን ማለት አይደለም፣ ግን የዙቢሜንዲ ታይፕ ተጫዋች ግን ማድሪድ ያስፈልገዋል። ያሴረብራል ተጫዋች ያስፈልገዋል። የኤምባፔ መምጣት ብቻ ሳይሆን የክሩስን መውጣት መጥፎ አጋጣሚ ነበር። ከዛ ኤምባፔ መጣ። ግን ኤምባፔ ሲመጣ ደግሞ ተመሳሳይ ቴሪቶሪ ላይ የሚጫወት ተጫዋችን ወደ ፔሪፌሪ መውሰድ ነበረበት። ቪኒሺየስ ጁኒዮር የቡድኑ የማጥቃት አለቃ የነበረው ቪኒሺየስ ነው። አሁን የማን ቡድን እንደሆነ እናውቃለን፣ የኪሊያን ኤምባፔ ቡድን እና ሁለቱም ቡድኖች ማንቸስተር ሲቲም ሪያል ማድሪድም በተለያየ ሁኔታ ላይ ቢሆን ያሉት ግን ሁለቱም ከቀደሙት ዓመታት የበለጠ የሆኑ ኢንዲቪጁዋሎች ላይ ጥገኞች ናቸው። አሁን ያ የ2023/24 የውድድር ዘመን የቻምፒየንስ ሊግ ባለድል የሆነው ቡድን ምናልባት ቪኒሺየስ ቁልፍ ተጫዋች ነበር ይሆናል እንጂ ሮድሪጎን ብዙ ጠቃሚ ጎሎች ያስቆጥራል፣ ቤሊንጋም ብዙ ጠቃሚ ጎሎች ያስቆጥራል። የቡድኑን ሪትም የሚቆጣጠረው ቶኒ ክሩስ ነበር። አሁን እንደዛ አይደለም። የበለጠ 55% የሚሆኑት ጎሎች አሲስቶቹን ከጨመርሽ ከ60% በላይ የሚሆኑት ጎሎች በኤምባፔ የሚገኙ ናቸው። ስለዚህ በአንድ አስደናቂ በሆነ ግን አንድ ተጫዋች ላይ የበለጠ የጎል ጥገኛ ሆኗል። ዛሬ ፍርሃት አለ እሱ ማይሰለፍ ከሆነ ምናልባት ቪኒሺየስ የድሮውን ሮል ያገኝ ይሆናል። አምና እሱ ባልነበረበት ጊዜ ነው የበለጠ ጥሩ የተጫወተው። ግን ሃላንድም የሲቲን ዋና የጎል ማስቆጠር ሸክም የተሸከመው ተጫዋች ነው። ሲቲ ምንም እንኳ በቅርብ ጊዜ ሌሎች መፍትሄዎች እያገኘ ቢሆን በተለይ ፎደን፣ ግን ሌሎችም ተጫዋቾች ዛሬ ምሽት 5 ሰዓት ላይ ይደረጋል። ይሄ ጨዋታ ትልቅ ትኩረት የሚሰጠው ጨዋታ ነው። እኛ ደግሞ ነገ ከጨዋታው በኋላ ተመልሰን እንመጣለን። አድማጮቻችን የነበረን ቆይታ ይህን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ቀን ይሁንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌ ከአላዛር አስገዶም ጋር በአራዳ ኤፍኤም 95.1 ፉትቦል ካፌ